ይሄን ቪዲዮ የምሰራው ለእናንተ ብቻ ሳይሆን ለራሴም ነው። ፈተና ከመግባቴ በፊት ማወቅ ያለብኝና ማስተዋወስ አለብኝ ብዬ የማስባቸው ነገሮች ማለት ነው። ይሄን ቪዲዮ ለእናንተም ይጠቅማችኋል፣ ለእኔም ይጠቅመኛል። እየገባሁ ከፈተና በፊት ሁሌ ከፈተና ከመፈተኔ በፊት ባዮና ባስታውስ ደስ ስለሚለኝ ማለት ነው። የምነግራችሁ እንደ 5 ፖይንቶች አሉ። እንዴት ማጥናት እንዳለባችሁ አይደለም፣ እንዴት በአጭር ጊዜ ለፈተና መዘጋጀት እንዳለባችሁ አይደለም፣ ግን ሁሉ ነገር አለቀ። ወደ ፈተና ክፍል ገብታችሁ ምን ማድረግ አለባችሁ? ይህን ነገር ካላደረጋችሁ ብዙ ጊዜ የሰራችሁትን ነገር በሙሉ አርብን የሚያደርግባችሁ ነገር ነው። ስለዚህ እነዚህን 5 ፖይንቶች አዳምጦኝ ባለው ለማታውቁኝ ስተዲ ቤስቲ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ እንዲሁም ሼር አድርጉ ለጓደኞቻችሁ ማለት ነው። የመጀመሪያው ኦብቪየስሊ ዶንት ፓኒክ። ሁሌም የምናውቀው ነገር ነው፣ ግን ደግሞ ሰምታይምስ የሚያጋጥመኛል። አንዳንዴ ፈተና ሩም ውስጥ ሆኜ አይምሮዬ ማሰቡ ላይ ያቆማል። እያሰብኩኝ አይደለም፣ ምንድነው እያደረኩ ያሉት? ሱዳን ተረጋጊ፣ ራስሽን አረጋጊ። እንደዛ ነው ብሎ ምክንያቱም አንዳንድ አይምሯችሁ መስራት ያቆም የሆነ ነገር እያደረጋችሁ እያሰባችሁ አይደለም። ምንድነው የሆነ በጣም ስትፈሪውን ምን እንደሆነ አላውቅም፣ ብቻ ሰምታይምስ እንደዚህ ነገር ያጋጥመኛል። የሆነ ያስፈራኝ ፈተና ምናምን ሲሆን አይገባኝም፣ የትምህርት እኮ ምናምን ብዬ በተለይ የምፈራ አይነት ፈተና ምናምን ሲሆን በቃ ፓኒክ ነው የማደርገው። ምንም ነገር ማሰብ ያቅተኛል። አይምሮ እየሰራ አይደለም፣ ምንም ነገር አላስታውስም። የሆነ ነገር ይጮህብኛል እና አንድ ሲደምር አንድ ራሱ ለዛ ሰዓት ብትጠይቁኝ ማውቅ አይመስለኝም። እና የሆነ ሰዓት ላይ በቃ ራሴን አረጋግቼ ወደ ፈተና እንትን እላለሁ መለሳለሁ። እና በቃ ሁሌ ኮንፊደንስ ያስፈልጋል። ምንም ብታጠኑ ባታጠኑ ሰምታይምስ ሳታጠኑ እንኳን ጥሩ ውጤት እንድታመጡ የሚያደርጋችሁ እናንተ ያላችሁ ኮንፊደንስ ነው። ኮንፊደንስ ከሌላችሁ የፈለገ ያክል ብታጠኑ የፈለገ ያክል ብታውቁ እንኳን ሳታውቁ ቀርቶ ያጠናችሁት በሙላ ይጠፋል። ስለዚህ ፓኒክ ማድረግ የለባችሁም። ኮንፊደንት መሆን አለባችሁ። የምርም በቃ ያነበባችሁ ስም የምታውቁትንም ማታውቁትንም ሁሉን ነገር ነው በቃ ገደል ይዞባችሁ የሚገባው። መደንገጥ፣ መፍራት፣ መጨነቅ ማለት ነው። ስለዚህ ኮንፊደንት መሆን አለባችሁ። ማይንድሴታችሁ አሪፍ መሆን አለበት። እንደዛ ካልሆነ በጣም ብዙ ስህተቶች ነው ፈተና ውስጥ የምትሰሩት። ምን ሆኜ ነው ግን እንደዚህ ያደረኩት ምናምን ትላላችሁ ከፈተና ከወጣችሁ በኋላ። የመጀመሪያው ነገር ዶንት ፓኒክ። ሁለተኛው እኔ በጣም ብዙ ጊዜ የማደርገው ነገር ነው። ልክ ፈተና ከተቀበላችሁ በኋላ ቀጥታው ትሩ ፎልስ ምናምን መጀመሪያ ወደሚታያችሁ ነገር መስራት አይታየት አድርጉት። ፈተናው ይዘቱ ምንድነው? ምን አይነት ጥያቄዎችን አካቷል? ኦልሬዲ ልታውቁት ትችላላችሁ ምን አይነት ነገሮች እንዳካተተ። ካልሆነም አይታየት አድርጋችሁ ትሩ ፎልስ አለው፣ ምርጫ አለው፣ ምን ያህል ምርጫ አለው፣ ደረቅ ኩዌሽኖች አሉት፣ ምን ያህል ሰዓት ይፈልግብኛል ይህን ነገር ለመስራት። እንደዚህ አይነት ነገሮችን ኢሴ መጽሐፍ ካለው ለምሳሌ ቀደም ብላችሁ መስራት ሊጠበቅባችሁ ይችላል፣ በኋላ ታይም እንዳያጥራችሁ ማለት ነው። አይታየት አድርጉት። ከዛ ምን አይነት ኮንተንት እንደያዘ ካነበባችሁት አንጻር ያ እንትን እንድትሉ ፓኒክ እንድታደርጉ ምናምን ሳይሆን ያለውን ነገር አውቃችሁ ከዛ በኋላ ኢዚየር የሆኑትን ኩዌሽኖች ሄዳችሁ እንድትሰሩ ያግዛችኋል። የትኛው ቦታ ላይ ሰዓታችሁ ማጥፋት እንዳለባችሁ ማወቅ ትችላላችሁ። ስለዚህ አይታየት አድርጉት ፈተናን። ከዛ ደግሞ ብዙዎቻችን የሚያጋጥመን ነገር እኔ የምናደርገው ይመስለኛል የማደርገው ነገር የሆነ ቶሎ ሸምድራችሁ የምትገቡት ነገር የለም። በቂች ነገር እንዳጠፋብኝ ምናምን ብላችሁ እሷን ነገር ቶሎ ብዬ እንደገባው ፈተናው ጋር እጽፋታለሁ ማለት ነው። በተለይ ካየሁት ምክንያቱም አንድ ጥያቄዎቹ ማየት ካየሁ በኋላ ፍርሃቱ አለ፣ ገና ለገና ይጠፋብኛል የሚለው ነገር ስላለ እያምርም ይጠፋባቸዋል። እና ደግሞ ውሸት ሲደጋገሙ እውነት ይመስላሉ ምናምን የሚባለው ብቻ። ለምሳሌ ትሩ ፎልስ ያ ነገር ቢመጣ መጀመሪያ ያዛችሁት ሳይሆን ልክ የሚመስላችሁ ጥያቄው ላይ የተጠየቀው ነገር ነው። ያ ሜቢ ደግሞ ልክ ያልሆነ ነገር ሊሆን ይችላል። ስለዚህ እናንተ መጀመሪያ የምታውቁትን ነገር ጽፋችሁ ጀምሩ ይሻላል። ጥያቄዎች ላይ ስታዩት ጥያቄው ላይ የተጻፈው እውነት ይመስላችኋል፣ ይምታታባችኋል። ስለዚህ ካያችሁትና የሚመጣ ነገር ከመሰላችሁ ቶሎ ብላችሁ እንደተሰጣችሁ እዛች ላይ ጻፍ። አትሊስት ዞሮ ይሄ እንትን አይሆንም፣ አጤሬራ የሚባል አጤሬራ አይሆንም። ምክንያቱም ይዛችሁ አልመጣችሁም፣ ተሰጣችሁ የጠፋችሁት ሰዎች ኦኬ ማለት ነው። ሶስተኛው ደግሞ ኬርፉሊ ቴንሽን ሰጥታችሁ አንብቡ እያንዳንዱን ነገር። ሰምታይምስ ያልተጠየቃችሁትን ነገር ልትሰሩ ትችላላችሁ ስለፈራችሁ እና በስነስርዓት አቴንሽን ሰጥታችሁ ያነበባችሁ ስላልሆነ ማለት ነው። ኦፖዚት ተጠይቃችሁ ሴም ሚኒንግ ልትሰጡ ትችላላችሁ። ኖት የሚለውን ላታዩ ትችላላችሁ። ብቻ በጣም ትናንሽ ይሁን ዝም ብሎ ሚስቴኮችን እንዳትሰሩ በቃ አቴንሽን ሰጥታችሁ ኬርፉሊ አንብቡ እያንዳንዱን ነገር። እና ደግሞ ኪወርዶችን ሰርክል አድርጉ። እያነበባችሁ ታልፎ ኦኬ ኖት ነው የሚለው በኋላ ሰርታችሁ ኖት የሚለውን ትታችሁ እውነተኛ የሆነውን ብትሰሩ መስራታችሁ አይደለም እዚህ ጋር ማተር የሚያደርገው። ስላላስተዋላችሁ
ያልሆነ ነገር ትጽፋላችሁ ማለት ነው። ሶ ኪወርዶቹን ኖት የሚል ካለ ኢንኮሬክት የሆነውን ኦፖዚት ነው ሴሚንግ ነው ምንድን ነው ይሄ ኪወርዶች ዋናው የተጠየቃችሁትን ነገር ማወቅ አለማወቃችሁ ሳይሆን ይሄን ነገር አለማድረጋችሁ ዋጋ ያስከፍላችኋል። ስለዚህ አቴንሽን ሰታችሁ በደንብ አንብቡ። ትንሽዬ ነገር ጀስት ሜቢ ኮማ ወይ ደግሞ የሆነች ፖይንት ሊሆን ይችላል በጣም ቫልዩ አላት። ስለዚህ ትንሽዬ ነገር የእናንተን ውጤት ከምታበላሽባችሁ ሙሉ ማርክ ከሚያሳጣችሁ ምንም አቴንሽን ሰታችሁ አንብቡ። ሌላኛው ደግሞ በጣም ከበድ ያሏችሁን ኩዌሽኖች ስኪፕ ደም። አንዳንዴ በጣም በቃ የሚያናደኝ ነገር ከወጣ በኋላ ሪያላይዝ ማድረገው አንድ ነገር የከበዳችሁ ነገር ላይ ይሄንማ ማግኘት አለብኝ ምናምን አልመጣ ሲላችሁ በቃ እየታገላችሁ ነው አውቃለሁ እንዴት ነው ይሄ ነው ልክ ነኝ እኮ ምናምን እያላችሁ ዝም ብላችሁ ከምትታገሉ ስኪፕ እና ሌሎቹን ስሯቸው። ቀለል ያሉትን ጥያቄዎች ስሩ፣ ሌላ ያልሰራችሁትን ጥያቄ ስሩ። ከዛ ስትመለሱበት ወይ የሆነ ነገር ከዛ ከሌላ ጥያቄ ላይ ይዛችሁ ትመጣላችሁ። ኦር ደግሞ ተረጋግታችሁ ሌላውን ነገር መስራታችሁ ኮንፊደንስ ይሰጣችኋል። ቀለል ያላችሁ መስራታችሁ ጀስት አንድ ጥያቄ ላይ ካልሰራችሁ ግን የመጀመሪያው ጥያቄ ከባድ ከሆነ እሱ ላይ ፈጣችሁ ቀርታችሁ ሌላኛውንም ሌሎቹን ጥያቄ ቀላል ነው መስራታችሁም ኮንፊደንሳችሁ ይጠፋል። ምንም አላውቅም ወይ ምንድነው እየተሳሳትኩ ያለሁት ልክ በጣም እየተጨናነቃችሁ ነው የምትመጡት። ስለዚህ መጀመሪያ ቀለል ያሉትን ስሩ። ከከበዳችሁ ዝለሉት፣ ሰርክል አድርጋችሁ አክብባችሁ ለፉትና ከዛ በኋላ መጨረሻ ላይ ወይ ገሳ አድርጋችሁ ታልፋላችሁ። ወይ ደግሞ እውነት በጣም ብዙ ጊዜ በጣም ትንጥዬ ሚስቴክ ልትሆን ትችላለች 10 ጊዜ እየደጋገመች የምታሰራችሁ ግን ያን ነገር ባለማድረጋችሁ አልፋችሁ ባለመሄዳችሁ ጋር አሁንም ምክንያቱም አዲስ ነገር ፍሬሽ አልሆነም አይባችሁ ሌላ ነገር አይታችሁ ትመጡ ከሌላ ጥያቄ ላይ ሆነ አሰራር ሆነ እንትን ይዛችሁ ትመጣላችሁ። ትዝ ይላችኋል አንድ ጥያቄ ላይ በቃ ቁጭ ብላችሁ ለምን አልመጣልኝም ብሎ መታገል አስፈላጊ አይደለም። በተለይ ደግሞ ማትስ ፊዚክስ ምናምን ሲሆን ታይም ያጥራችኋል። ላይክ ኦብቪየስሊ ኖት ትምህርት ከሆነ ካልገባችሁ አልገባችሁ ነው ወይ ለማስታወስ ምናምን ትንሽ ትታገሉ ትችላላችሁ እንጂ ያን ያህል ኮተት የለውም። ግን እንደዚህ አይነት ነገሮች የሚያጋጥሙት ካልኩሌሽን ያላቸው ትምህርቶች ላይ ሲሆን ነው። ሶ አልመጣ ካላችሁ ሜቢ በጣም ረጃጅም የሆኑ እንትኖችን እየሰራችሁ ነው፣ ረጅም የሆነ ካልኩሌሽን፣ ያ ደግሞ ልክ ያልሆነ ወይ ሊሆን ይችላል። ስለዚህ ደስ አንድ ጥያቄ አሁንም በተመሳሳይ መንገድ ከመስራታችሁ ሌላውን ነገር ሰርታችሁ መታችሁ በተለያዩ መንገዶች መሞከር ነው። ራሳችሁን ሬዲ አድርጉ። ከፈተና ራሱ ትማራላችሁ። ያነበባችሁትን ብቻ ለመስራት ሳይሆን መምጣት ያለባችሁ ከፈተናው ላይ ተማራችሁትን ነገር ትላላችሁ። አብዛኛውን ጊዜ እንደዛ ነው የሚሆነው። ስለዚህ ራሳችሁን አረጋግታችሁ ሌሎችን ጥያቄዎች ሰርታችሁ ተመልሳችሁ መታችሁ ያንን ጥያቄ ሪቪው ማድረግ፣ በተለያየ መንገድ ለመመስራት መሞከር። አንድ ነገር ላይ ስቲክ አታድርጉ። በቃ የሆነ የምታውቁት ፎርሙላ ካለ በቃ በዛ ፎርሙላ ላይ በጣም አይደለም ግዴታ። ወይ ያንን ፎርሙላ ደግሞ ምንድነው የተሳሳትኩት ደብል ቼክ አድርጉ። ፎርሙላውን ምንድነው ያተሳሳተ ነገር አለ ወይ? ፎርሙላውን ሰራ ያስገባችሁት ቁጥር የጻፋችኋት 3-5 መስላችሁ ሊሆን ይችላል። ወይ ደግሞ ኔጌቲቭ ሳታደርጉበት ሊሆን ይችላል። እያንዳንዷን ትንሽዬ ነገር ዋጋ ስለምታስከፍላችሁ ደብል ቼክ አድርጉ እና ደግሞ የተለያየ መንገዶች ለመጠቀም ሞክሩ። አንድ ፎርሙላ ላይ ስቲክ አታድርጉ፣ የአንድ አይነት መንገድ ላይ ስቲክ አታድርጉ። ፕላጊን እያደረጋችሁ ለመስራት ሞክሩ። ብቻ የተለያዩ ወዮችን ለመጠቀም ሞክሩ ማለት ነው። ሌላኛው ይሄ ደግሞ በጣም ብዙ ጊዜ የሚያጋጥመው እንደው ሾርት አንሰር ምናምን ሲሆን የማታውቁት ነገር ሊመጣ ይችላል። ዶንት ሊቭ ብላንክ። ያገኛችሁትን ነገር ሞክሩ። ትንሽ እንኳን ነገር ማድረግ የሆነ ያክል ማርክ ሊያሰጣችሁ ይችላል። የሆነ ያክል ነገሩ ልታገኙ ትችላላችሁ። ስለዚህ ሙሉ ለሙሉ አላቆም ብላችሁ እንትን አታድርጉ። ያቅማችሁን ሞክሩ። የሆነች ነገር ጻፍ አድርጋችሁ ውጡ። የሆነ አይነዊ በቃ የሆነ የምታውቁትን ነገር ትዝ ባይላችሁ እናንተ ተፈላስፋችሁ የምታውቁትን ነገር ለመስራት ሞክሩ። ከዛው ከፈተናው ላይ ደግሞ የተለያዩ መልሶችን ልታገኙ ትችላላችሁ። አንዳንድ ጊዜ ሾርት አንሰር ላይ ምንም የማታውቁት ቃል ምናምን ሊኖር ይችላል። ግን ከምርጫው ከትሩ ፎልስ ከምናምን ላይ ገጣጥማችሁ እናንተ እዛ ጋር አዲስ እውቀት አግኝታችሁ ጽፋችሁ መውጣት ትችላላችሁ። ጀስት ቢ ሬዲ፣ ሪላክስ አድርጉ። ከዛ ምንም ደግሞ ያልጻፋችሁት ነገር ወይ ያልሰራችሁት ነገር ሳይኖር መውጣት የለባችሁም። ገሳ አድርጋችሁም ቢሆን ዝም ብላችሁም ቢሆን ሞካክሩት። ግን መጨረሻ ላይ የማታውቁት ነገር ዝም ብሎ ታይም ማሳለፍ የለባችሁ። ማስተማሪ ለመሸወድ ወይ ምናምን ብላችሁ ግን ጀስት ትራይ። ኛው እና የመጨረሻው ሪቼክ ሰምታይምስ እኔ በቃ የሚሰለቻችሁ ጊዜ ፈተና መፈተን ይሰለቻል ወይ ረጅም ሰዓት እንደዚህ ባዮሎጂ ምናምን ሲሆን ደግሞ በቃ ቁጭ ብላችሁ ያን ሁላ ነገር እያነበባችሁ መስራት ምናምን ሊደክማችሁ ሊሰለቻችሁ ይችላል። ያኔ ዝም ብላችሁ በቃ ሰርታችሁ ከመመቸው ወጣው ምናምን የምንልበት ጊዜ አለ። ግን በቃ
ትንሽ ሰዓት ነው የሚወስድባችሁ። 30 ደቂቃ 40 ደቂቃ ፈተና ላይ መቀመጥ በጣም ትንሽዬ፣ ከህይወታችሁ ላይ ግን ብዙ ነገር ሉዝን ማድረግ የለባችሁም በዛች ምክንያት። አንድ 0.1 ማርክ ከህይወታችሁ ብዙ ነገር ሊያጎልባችሁ ይችላል። ሚንስ ዳዳዝም ሚን ያን ያህል ቫሊዩ ስለ ማርክ ምናምን ለመስጠት ሳይሆን ደስ ያቅማችሁን እስካላችሁ ድረስ መሞከር አለባችሁ፣ ማድረግ አለባችሁ ያቅማችሁን። ሪቼክ አድርጉ፣ በደንብ ሪቼክ አድርጉ። ሰራው ብላችሁ አትጡ። አገኘው ብላችሁ የሰራችሁት መልስ እኮ ልክ ላይሆን ይችላል። ስለዚህ ለምን አሁንም ደጋግማችሁ ቼክ አድርጉት። የተሳሳታችሁት ነገር ሊኖር ይችላል፣ ያላስተዋላችሁት የሆነ ወርድ ሊኖር ይችላል፣ የሆነ ነገር ላታጡ ትችላላችሁ። ስለዚህ ያልሰራችሁት ኢቨን ሰምታይምስ ባዶ አድርጋችሁ ሰታችሁ አታውቁም፣ ወይ ደግሞ እዛ ጋር የጻፋችሁት ሌላ። በተለይ ጓደኞች ስለሚያጋጥሟቸው ብዙ ጊዜ ስለምሰማው ይሄን ነገርና ይሁን እንትን ላይ የምትሰሩበት ቦታ ላይ ቢናከባችሁ መጻፊያው ጋር ዲ ብላችሁ ልትሰሩ ትችላላችሁ። ስለዚህ ለእንደዚህ አይነት በትናንሽ ምክንያት ማርክ ሉዝ ከምታደርጉ ሪቼክ አድርጉ፣ በደንብ ደጋግማችሁ እዩት፣ ቼክ አድርጉ እና ይሄንን ይመስላል። እውነት ሁሌ መስማት ይሄንን ለራሴ መስማት ስለምፈልግ ነው በቪዲዮ መልክ ማስቀመጠው እና ለሁላችሁም ጠቅማችኋል ብዬ አስባለሁ። እንዴት ነው እንግዲህ ፋይናል ላይ ተፈትናችሁን ትሆናላችሁ። እንደኔ ያልተፈትናችሁን ካላችሁ ከተፈትናችሁ በኋላ እንግዲህ ለሰመሪ ምን ታስባላችሁ? ምን እያሰባችሁ ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ እና ደግሞ አንዳንድ እንትኖች ሀሳቦች የምጡልኝ ነበረ። ቻሌንጅ በክረምት ለምን አንጀምርም ጓደኞች የሚያሉኝ ስለነበረ ይህን ነገር እስቲ ኮንሲደር አድርጉት። ኤኒዌይስ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ደግሞ ቤኖላ አካዳሚ ሊንኩን ዲስክሪፕሽን ላይ እና ኮሜንት ላይ አስቀምጥላችኋለሁ። ጆይን አድርጉ። ግሬድ 11 ግሬድ 12 አሁን ልትፈተኑ ያላችሁ ስቲል ታይም አላችሁ። ማድረግ የምትችላቸው ነገሮች ቤኖላ አካዳሚ ጆይን አድርጉ እና ደግሞ ግሬድ 11 እንደኔ ያላችሁት ኑ ወደ ቤኖላ አካዳሚ ባይ